ሰላም እንዴት ናችሁ? እኔ ጋር ጂኦግራፊን አብረን እናያለን። ሌትስ ስታርት ፍሮም ቻፕተር 1። ቻፕተር 1 ሞር ላይክሊ የሚያጠናው ዘ ሳይንስ ኦፍ ጂኦግራፊ ወይም ደግሞ ጂኦግራፊ ኤንድ ኢትስ ዲሲፕሊነሪዎች ወይም ደግሞ ስለ ጂኦግራፊ አፕሮቾች፣ ኢመርጂንጎች እና አንዳንድ ስኩል ኦፍ ታውቶች ጭምር ነው እና ስለ እነሱ አንዳንድ ነገሮችን አብረን እናያለን ማለት ነው። ሌትስ ስታርት ፍሮም ዘ ዴፊኒሽን ኤንድ ኢትስ ኮንሰፕትስ። አስዊና ጂኦግራፊ ስካን ፍሮም ቱ ወርድስ ከሁለት ቋንቋዎች የመጣ ሲሆን የመጀመሪያው ጂኦ እና ግራፊ የሚባለው ነው። ጂኦ ሚንስ ኢትስ ላንድ፣ ግራፊ ሚንስ ቱ ራይት ኦር ቱ ድሮ ማለት ነው። ሶ ጂኦግራፊ ኢትስ ዲስክሪፕሽን ኦፍ ዘ ኤርዝ ወይም ደግሞ ኤርዝን ሬቲንግ፣ ስለ ኤርዝ ራይቲንግ ወይ ደግሞ ስለ ኤርዝ ዲስክራይብ ስለሚያደርግ ነገር የሚያጠናልን ነገር ነው ማለት ነው። ስለ ጂኦግራፊ የተለያዩ ሰዎች ዲፋይን አድርጓል። ፍሮም ዘ በርዝ ኦፍ ክራይስት አፕ ቱ አሁን ላይ እስካለንበት ሞደርን ኢራ እስከሚባሉ ድረስ። ሶ ቤዚክሊ የሚባሉትን የሶስቱን ወይም የአራቱን ዴፊኒሽናቸው ፈርስት ዋን ኢዝ ኢራቶስቴንስ ይባላል። ከ276 እስከ 196 ቢሲ ወይም በርዝ ኦፍ ክራይስት። ጂኦግራፊ የሚባለው ምንድነው? ኢትስ ዲስክሪፕሽን ኦፍ ዘ ኤርዝ፣ ስለ መሬት ምን የሚያደርግልን ነው? ዲስክራይብ የሚያደርግልን ነው። ደግሞ ስለ መሬት አቋቋም ሊሆን ይችላል፣ አሰራር ሊሆን ይችላል፣ ፎርሜሽን ሊሆን ይችላል። ስለ እነሱ ምን የሚያደርግልን ነው? ዲስክራይብ የሚያደርግልን ነው ብሎ ይሄኛው የሳይንስ ሊቅ ዲስክራይብ አደረገ። ሁለተኛው ደግሞ በ1964 ይሄ እንኳን ላይክ ኢትስ ኖት አባውት ፐርሰን፣ ነገር ግን ሰዎች ተስማምቶበት ነው እዛ ዲክሽነሪ ላይ ፎርም ያደረጉት ኦን ሳይንስ ኦፍ ኦክስፎርድ ዲክሽነሪ የሚባለው። ስለዚህ ጂኦግራፊ ማለት ነው ሳይንስ ኦፍ ኤርዝ ሰርፌስ ወይም ደግሞ ስለ ኤርዝ ሰርፌስ ወይም ደግሞ ስለ ኤርዝ ክረስት የሚያጠናልን ነገር ከሆነ ኢትስ ጂኦግራፊ ብለው ዲፋይን አደረጉት። ተሰርድ ዋንስ ኢትስ ሃውርስትሮን አሮ 1899 እስከ 1992 ላይ ዲፋይን ሲያደርገው ምን አደረገ? ጂኦግራፊ ኢትስ ብራንች ኦፍ ኖሌጅ that's concerned with the provision of an accurate, orderly and rational description of the description of the earth. ብራንች ኦፍ ኖሌጅ ወይም ደግሞ ከእውቀቶች መካከል አንዱ ሲሆን ምንድን የሚያጠን አኩሬት የሆነ ወይም ደግሞ ኦርደርሊ የሆነ ራሽናል ወይም ደግሞ ምክንያት የሆነ ዲስክሪፕሽን ስለምን ስለ እርስ ሰርፌስ ዲስክራይብ የሚያደርግልን ነገር ነው ብሎ ተናግሯል ማለት ነው። ፎርዚስ ሴም በ1968 ደግሞ ጂኦግራፊ ሳይንስ አብዛኞቹ ምንድነው የሳይንስ ዲሲፕሊናሪ ናቸው እንደምታውቁት። ዳት ኮንሰርንድ ዊዝ ዘ ራሽናል ዲቨሎፕመንት ኦፍ ቴስቲንግ ኦፍ ቲዮሪስ ቴክኒክስ ኤክስፕላን ፕሪዲክት ስፔሻል ዲስትሪቢሽን ኦፍ ሎኬሽን ላይክ ቲንግስ ኦፍ ዩኒቨርስ ዘ ኤርዝ ሰርፌስ። ይህኛው ደግሞ ሞር ላይክ ሃርስትሮን ሞር ላይክሊ ምን አድርጎ ነው ራሽናል የሆነው ነገር ወይም ደግሞ ምክንያት የሆነ ነገር ምን ያደርግልናል? ፕሪዲክት ያደርግልናል። ምኖች ነው ፕሪዲክት የሚያደርግልን? ስፔሻል ዲስትሪቢዩሽን ሎኬሽን ኦፍ ፊኖሚና ኦፍ በሰርፌስ ኦፍ ዘ ኤርዝ ወይም ደግሞ ስለ ሰርፌስ ኦፍ ዘ ኤርዝ ወይም ደግሞ ስለ ኤርዝ የሚኖሩ ነገሮችን ምን ያደርግልናል? ፕሪዲክት ያደርግልናል ብሎ ተናገረ ማለት ነው። ሶ ጂኦግራፊ በተለያዩ የሆኑ ሳይንቲስቶች የራሱ የሆነ ዴፊኒሽኖች ወይም በተለያዩ የሆኑ ዲክሽነሪዎች የራሱ የሆነ ዴፊኒሽኖች አሉት ማለት ነው። እነዚህን ዴፊኒሽኖች በምናይበት ካየን ደግሞ አስ ዩ ኖው ጂኦግራፊ ኢዝ ዘ ዲስትሪቢዩሽን ቢትዊን ቦዝ ፊዚካል እና ሂውማን ሜድ ቲንግሶች ምን ኢንተራክት የሚያደርግበት ከሆነ ጂኦግራፊ ምንድን ነው የሚያጠናው ማለት ነው። የመጀመሪያው ፊዚካል ወርድ የሚባለው ይሄ የምናየው የምንዳስሰው ነገር ማለት ነው። ላይክ ኢንሃቢታንቶቹ ሊሆን ይችላሉ ወይም ደግሞ ሶይል ወይም ደግሞ ሌሎች እንደዚህ ፊዚካሊ ዲስትሪቢዩት የምናደርጋቸው ነገሮች ዲስኮል ፊዚካል ወርድ ይባላል። ሁለተኛው ደግሞ ፓተርን ወይም ፕሮሰሱ፣ እነዚህ ነገሮች ፕሮሰስ ወይም ፓተርን የሚደረጉበት ወይም ደግሞ ኮዛቸውን የሚያጠና ሲሆን፣ ሶስተኛው ደግሞ ምንድን ነው ፊዚካል እንደ ሂውማን ወርዱ በዚህ ፕሮሰስ አማካኝነት ሪሌሽንሽፕ የሚያደርጉበት ከሆነ ደግሞ ኢትስ ኮልድ ስተዲ ኦፍ ጂኦግራፊ ወይም ደግሞ ጂኦግራፊ እንዴት ስተዲ እንደሚያደርገው ዲፋይን ያደርግልናል ማለት ነው። ሌትስ ጎ ቱ ዘ ኔክስት ኮንሰርን ዘ ብራንች ኦፍ ጂኦግራፊ። ልክ እንደምታውቁ ለሌሎች ኮንሰርቶች ሁሉ ጂኦግራፊ በጣም ብዙ የሆኑ ዲሲፕሊናሪዎች አሉት ወይም ደግሞ ውስጡ ብራንቾች አሉት። ፈርስት ዋይዝ ቤዚክሊ የሚከፈሉት ጂኦግራፊ ዲሲፕሊናሪዎች ፊዚካል ጂኦግራፊ ኤንድ ሂውማን ጂኦግራፊ የሚባሉ ማለት ነው። ፊዚካል ጂኦግራፊ የሚባለው እንዳተሰሰቦ ናቹራል ፊቸር ወይም ደግሞ የናቹራል መልክን ላይክ ለምሳሌ ስለ ክላይሜት ሊሆን ይችላል፣ ስለ ላንድ ፎርም ሊሆን ይችላል፣ ስለ ሶይል ሊሆን ይችላል። የእነዚህ ምናቸውን ኮዜን ኢፌክታቸውን ጭምር የሚያጠናልን ነገር ከሆነ ኢትስ ኮልድ ፊዚካል ጂኦግራፊ ይባላል ማለት ነው። ሶ ፊዚካል ጂኦግራፊ በስንት ይከፈላል? ውስጡ የተለያዩ ዲፓርትመንቶች አሉት። እንደዚሁ ክላይሜቶሎጂ፣ ጂኦሞርፎሎጂ፣ ሶይል ጂኦግራፊ፣ ባዮ ጂኦግራፊ እና ኦሽኖግራፊ የሚባሉት ማለት ነው። ክላይሜቶሎጂ የሚባለው ላይ ተሰድሳቦት አናሊቲካል ዲፈረንስ ኦፍ
climate zone, where's the pattern, impacts of the environment and both human activities ማለት ነው። ክላይሜቶሎጂ ስተዲስ የሚያደርገው ስለተለያዩ ክላይሜት ሊሆን ይችላል ወይም ደግሞ ዌዘር ፓተርኖች ሊሆን ይችላል። ኢምፓክቶቹ ግን ከምንና ከምን ጋር ከኢንቫይሮንመንት ሪሌትድ ቱ አፕቱ በሂውማን አክቲቪቲዎች ጋር ስላሉት ነገሮች የሚያጠናልን ነገር ከሆነ ስኩል ክላይሜቶሎጂ ይባላል። ጂኦሞርፎሎጂ የሚባለው ዲስትሪቢሽን ኦፍ ላንድ ፎርሞች ሜጀር ላይክሊ ዲስትሪቢሽኖች የሚባሉ ስንት ናቸው? ማውንቴንን ፕሌን ናቸው፣ ተራራ ወይም ሜዳ። እነዚህ ዲስትሪቢሽን ኦፍ ላንድ ፎርሞች እንዴት ነው አፕቱ ሜዳም ወይም ደግሞ ማውንቴን የሆኑበትን እንትን ቼንጅ የሆኑበትን እንትን የሚያጠናልን ከሆነ ስኮል ጂኦሞርፎሎጂ ይባላል ማለት ነው። ተሰርዲዝ ሲኦል ጂኦግራፊ ተሰድሰበው ሶይልን ኢትስ ካራክተር ስለ አፈርና ኢትስ ካራክተር የሚያጠናልን ከሆነ ደግሞ ኢትስ ኮልድ ሲኦል ጂኦግራፊ ይባላል። ፎርዚዝ ኢትስ ባዮ ጂኦግራፊ ዘ ስተዲ ኦፍ ዘ ዲስትሪቢሽን ኦፍ ፕላንት ኤንድ አኒማል። ባዮ ሚንስ ላይፍ፣ ላይፍ ሚንስ ፕላንት፣ ላይፍ ሚንስ አኒማል። ሶ ዘ ስተዲ ኦፍ ባዮሎጂ ኤንድ animalism, it's biogeography. Let's continue with oceanography. Oceanography is a study about the cause effects of ocean currents like waves, TDs, like ማዕበሎች የሚባሉትን አንድ ላይ አድርጎ የሚያጠናልን ከሆነ ደግሞ it's called biogeography ይባላል ማለት ነው። the types of geography, the branch of geography ሁለተኛው ኮንሰፕት ደግሞ የሚባለው it's human geography የሚባለው ማለት ነው። human geography የሚባለው like human ከሆነ it's called social. that studies about the distribution and influence of human ሰዎች ለምሳሌ ምናቸው ሊሆን ይችላል፣ ካልቸራቸው ሊሆን ይችላል፣ ፖፑሌሽናቸው ሊሆን ይችላል፣ ኢኮኖሚክ አክቲቪቲያቸው ሊሆን ይችላል፣ ወይም ፖለቲካል ሲስተማቸው ከምኑ ጋር ከኤንቫይሮንመንት ጋር አፌክት የሚያደርግበትን ነገር የሚያጠናልን ከሆነ it's called human geography ይባላል። it includes like ካልቸራል ሊሆን ይችላል፣ ፖፑሌሽናል፣ ኢኮኖሚካል፣ ፖለቲካል፣ አርባን እነዚህ ነገሮች ሊያጠናልን የሚችል ነገር ሊሆን ይችላል። ለምሳሌ ካልቸራል የሆነውን ጂኦግራፊ በምናይበት ጊዜ ሌትስ ሴይ ላይክ አማዞን የሚገኙ ሰዎች እና ኒውዮርክ የሚገኙ ሰዎች ኤንቫይሮንመንቱን ፕሮቴክት የሚያደርጉበት ወይም ደግሞ ኤንቫይሮንመንቱን የሚገልጹበት ኤንቫይሮንመንቱን የሚጠቀሙበት መንገድ የተለያየ ሊሆን ይችላል። ኤንቫይሮንመንት ስንል ክላይሜቶሎጂ፣ ጂኦሞርፎሎጂ፣ ሲኦል ጂኦግራፊ ወይም ደግሞ ባዮጂኦግራፊ የሚባለውን መንገድ ሊጠቀሙበት ወይም ደግሞ እነሱ ጋር ያለው እንትን የተለያየ ሊሆን ይችላል። ሌትስ ሴይ በፖፑሌሽን ደረጃ በምናይበት ጊዜ ደግሞ ሌትስ ሴይ ኖርዌይ፣ ኢንዲያን በምናይበት ጊዜ ደግሞ is gonna be different አይደለ? ፖፑሌሽን ኖርዌይ የምናየው ጊዜ በጣም ትንሽ ናቸው። ስለዚህ እነዛ ሰዎች የሚያስፈልጋቸው የሆነ ኤንቫይሮንመንታል ሶርስ is gonna be small። ኢንዲያን በምናይበት ከሆነ it's 1.4 billion people, so it's gonna be huge። the third is economical. the third is about the production, consumption ሰዎች ምን ያህል ፕሮዳክት ያደርጋሉ፣ ምን ያህል ይጠቀማሉ የሚለውን ነገር በሚያጠናበት ጊዜ it's gonna be like ዩኤስኤን፣ ሳውት ሱዳን፣ ዩናይትድ ስቴትስ ኦፍ አሜሪካ ወይም ደግሞ የአሜሪካ ፕሮዳክሽን ወይም ደግሞ የምታመርተው ኮንሰፕት የምታደርገው ኢትስ ጎና ቢ ሂውጅ ወይም ደግሞ ኢትስ ጎና ቢ ፕሮዳክቲቭ በሆነ ወይ ነው አይደል የምትለው። ግን ሳውት ሱዳን ግን በሚሆንበት ጊዜ ኢትስ ጎና ዌስት። ስለዚህ ኢንቫይሮንመንት ወይም ደግሞ ላይክ ጂኦግራፊ ኢንቫይሮንመንት የተጠቀሙበት መንገድ ኢትስ ጎና ቢ ዲፈረንት ከኢኮኖሚካል፣ ሌሎችን ከፖለቲካል፣ ከአርባን በምናይበት ጊዜ ኢትስ ጎና ቢ ላይክ አዲስ አበባ ወይም ጅማ ሲቲ እና ሌሎች አርሲ ወይም ደግሞ ሌሎች ሸዋ ክፍለ ሀገሮችን በምናይበት ጊዜ ኢትስ ጎና ቢ ዲፈረንት የሚለውን እናያለን። ኢትስ ጎና ቢ ላይክ ሂስቶሪካል ጂኦግራፊም እነዚህም የተለያዩ አይነት ዲፈረንሽቶች አሉት ማለት ነው። ኦኬ the third concept is scope or coverage of geography። ስኮፕ ማለት እስከሆነ ቢ ላይክ ከቨር የሚያደርግ ወይም ደግሞ ጂኦግራፊ ደሬንጁ ወይም ደግሞ ምን ያህል ነገሮችን ከቨር ያደርጋል የሚል ነገር የሚያጠናልን ሲሆን ሞር ላይክሊ ጂኦግራፊ ፎከስ ሊያደርግበት ወይም ደግሞ ኢንተርቴን ሊያደርግበት የሚችለውን ሳብጀክቱን ስፋቱን ይገልጽልናል ማለት ነው። እንደምታውቁት ጂኦግራፊ ስኮፕ ኢትስ ቬሪ ዋይድ ሶ ኢትስ what is the scope is dynamic change from new discoveries of for idea or for entire of the world. so the geography ወይም ደግሞ ጂኦስፌር የሚባለው the solid part of the earth like ሮኩ ሚኒራሉ ሶይሎችን የሚንጠርስልን it have five subspheres naturally ምን ናቸው? ሊቶስፌር፣ ሃይድሮስፌር፣ አትሞስፌር፣ ባዮስፌር፣ አንትሮስፌር የሚባሉት ማለት ነው። ሊቶስፌር studies about the land mass, hydrosphere studies about the water, atmosphere studies about the atmosphere or the troposphere የሚባለው like earth crust ከበላይ የሚገኘውን biosphere studies about its the plant or the anthrosphere studies about
studies about the environment that influenced by or constructed by human activity ስለነዚህ ነገሮች የሚያጠናልን እንትን ነው ማለት ነው። ላይክ ስኮፕ ወይም ቫራይቲ studies about ሊቶስፌር፣ አቤድሮስፌር፣ አትሞስፌር፣ ኦቶስፌር፣ ባዮስፌር ከሆነ it's gonna be huge እየሰፋልን ነው የሚሄደው ማለት ነው። ኦኬ ሶ ሌትስ studies about ስለ ቲም ኤንድ አፕሮች ኦፍ ጂኦግራፊ ደግሞ ቲም ስንል it's gonna be ጨብጥ ወይም ደግሞ ምን ያህል ነገሮችን ውስጡ ይዛል የሚለውን ነገር በምናይበት ጊዜ ቤዚክሊ ዲፋይን የምናደርጋቸው ኢትስ ጎና ቢ 5 የሆኑ ስፔሻል ቲሞች አሉት። the first one is location, place, human environment, interaction, movement and the region. Let's start from location ወይም ደግሞ ቦታ ሎኬሽን ኢትስ ጎና ቢ ዌር ኢት ኢዝ ወይም ደግሞ የትኛው ጋር የሚለውን ነገር ነው የምናይበት። አብሶሉት ሎኬሽን እና ሬላቲቭ ሎኬሽን የሚባሉ ነገሮች አሉ። አብሶሉት ሎኬሽን የሚባሉ ነው ኤግዛክት ሎኬሽን ኦፍ ዘ ፕሌስ ኢትስ ጎና ቢ ቶልድ በላቲቱድ እና በሎንጊቱድ የሚገለጽ። ለምሳሌ የኢትዮጵያን አብሶሉት ሎኬሽን ከተባለ 38 ዲግሪ ኦፍ ኖርዝ ምናምን ያለ ለምንገልጻት ኢትስ ጎና ቢ ኤግዛክት ሎኬሽን ኦፍ ዘ ፕሌስ ወይም ደግሞ ዲስትሪቢዩት የሚያደርግበት። ሪላቲቭ ሎኬሽን ግን የሚባለው ከሆነ ፕሌስ ጋር ምንድን አድርገን ሪላቲቭሊ ሰራውንዳር ወይም ደግሞ ገልጸን የምንል ነገር ከሆነ ኢትስ ጎና ቢ ሪላቲቭ ሎኬሽን ይባላል። ፕሌስ ደግሞ የሚባለው ኢትስ ጎና ቢ ላይክ በፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽኑን የምንገልጽበት። ፊዚካልስ የሚባሉ ናቹራል ፊቸሮች ክላይሜት ሊሆን ይችላሉ፣ ዋይልድ ላይፍ ሊሆን ይችላሉ፣ ወይም ደግሞ ዲፈረንት እንትኖቹን የምንገልጽበት ሲሆን ሂውማን ወይም ደግሞ ሂውማን ፕሌስ የሚባለው ደግሞ ኢትስ ጎና ቢ ከልቸር ሪሊጅን ወይም ደግሞ አዘር ፕሌሶችን ሊልን የሚችል ነገር ነው ማለት ነው። ሶ በፕሌስ ላይ የምናይበት ጊዜ ለምሳሌ አሁን ቶፖኒም which is the name of the place፣ the site ደግሞ ከሆነ it's the description of the place or feature of the place፣ the situation ከሆነ ደግሞ it's the environmental condition of the place ነው። ሶ ፕሌስ ዲቫይድን በምናደርግበት ጊዜ it's gonna be human and physical የሆኑ ፕሌሶች አሉ ማለት ነው። በሰርዲስ ሂውማን ኤንድ ኢንቫይሮንመንታል ኢንተራክሽን እንደ ስሙ ራሱ እንደምታየው ኢንተራክሽን ቢትዊን ሂውማን ኤንድ ኢንቫይሮንመንት የሚለውን ነገር የሚያጠናለን ሲሆን ኢትስ ጎና ቢ ሲዝለስ ነው ወይም ደግሞ ሂውማን ከኢንቫይሮንመንት ጋር ያለው ነገር የማያቋርጥ ነው። ባይ ዘ ዌይ ሰው ኢንቫይሮንመንት ያለ ሂውማን መኖር ይችላል። ሂውማን ግን ያለ ኢንቫይሮንመንት መኖር አይችልም። ኢትስ ጎና ቢ ትሩዝ ወይም ደግሞ ላይክ ዋጥ ልናደርገው የሚገባ ነገር ነው። ሶ እነዚህን በምናደርግበት ጊዜ ሰዎች ከኢንቫይሮንመንቶቹ ጋር ሲኖሩ ሶስት ነገሮችን አፕላይ ያደረጉት። the first one is dependent፣ the second is adaptation፣ the third is modification። ዲፔንደንት ማለት refers the way in which humans are dependent on natural living። ቀደም እንዳልኳችሁ ማለት ነው ሰዎች በተፈጥሮ ላይ ዲፔንደንት ናቸው። ተፈጥሮ ባይኖር እነሱ መኖር አይችሉም። ስለዚህ ዲፔንደንት ናቸው የሚለው ነገር ሞር ላይክሊ ይገልጻልናል ማለት ነው። አዳፕሽን የሚባለው ነገር ደግሞ አንድ ሰው ሳውዲ አረቢያ ወይም ደግሞ አማዞን ጫካ ውስጥ በሚኖርበት ጊዜ ሳውዲ አረቢያ የሚኖረው ሰውዬ ምንድን ነው የሚሆነው? ቆዳው፣ ሰውነቱ፣ አኗኗሩ፣ አበላሉ ከምንድን ነው ሳውዲ አረቢያ ከሚገኘው ክላይሜት ኢንቫይሮንመንታል ስትራክቸሮች ምን ጋር ነው አዳፕት አድርጎ ነው የሚኖረው። አማዞን ጋር የሚኖረው ሰውዬ ደግሞ ከአማዞን ጋር የሚገኘው ስትራክቸር ወይም ደግሞ ኢንቫይሮንመንታል የሆነ አስፔክቱ ከሱ ጋር አዳፕት አድርጎ የሚሆነው። ተሰርድ ሞስት ቲንግስ ላይክ አብዛኞቹ በጥሩም በመጥፎም ተረጉሙታል ግን በሞዲፊኬሽን ወይም ደግሞ ኮንከር ያንን ኢንቫይሮንመንት ምን ማድረግ ነው ኮንከር ወይም ደግሞ መጠቅለል አድርገን ለራሳችን በሚመቸው ወይ ወይም ደግሞ በኮምፎርታብል ወይ እንኖረዋለን። ለምሳሌ let's see like the Arab peoples they live like the king because they conquered the environment። እዛ አካባቢ የሚገኝ ምን አወጡ? ነዳጅ አወጡ። it's gonna be use of the environment አይደል? ያን ነገር ሞዲፋይ አድርገው ያን ነዳጅ ስላወጡ they live like comfortable things also። አማዞን የሚኖሩም ሰዎችም በእነሱ በሚፈልጉት ወይ ኮምፎርታብል የሆነ ወይ እየኖሩ ነው ማለት ነው። አራተኛው ደግሞ ሙቭመንት ሚንስ the movement of like ከአንድ ፕሌስ ወደ አንድ ፕሌስ ምኖች ሰዎች ሊሆን ይችላሉ፣ ፒፕሎች ጉድስ ሊሆን ይችላሉ፣ ወይም ደግሞ አይዲያዎች ሊሆን ይችላል። ምን የሚሉበት ነው? ሙቭ የሚሆኑበት ነው። ሙቭ በሚሆኑበት ጊዜ there is be an interaction ይኖራል ማለት ነው። አምስተኛው ደግሞ ሪጅን የሚባሉት is gonna be area of earth based on the common characteristics ወይም ደግሞ ዲስቲንክቲቭ የሆነ ካራክተሪስቲክሶችን ምን የሚሆኑበት ነው? አጀሰንት የሚሆኑበት ነው። it's gonna be ፎርማል ሪጅን ሊሆን ይችላል። በፎርማል ሪጅን ውስጥ ደግሞ የራሱ የሆነ ፈንክሽናል የሆኑ እንትኖች አሉት። ፎርማል ሪጅኖች የሚባሉት
ኢትስ ጎና ቢ ኦፊሻል ባውንደሪስ ላይክ ካንትሪ ሊሆን ይችላል፣ ቴምፕሬቸር፣ ሬንፉል ወይም ደግሞ ካልቸራል ኤሌመንቶች ሊሆን ይችላሉ። ፈንክሽናል ወይም ደግሞ ኖዳል ደግሞ የሚባሉት ኢትስ ሴንተር ኦፍ ፖይንት ኦፍ ዘ ኖድን ወይም ደግሞ ሜትሮፖሊታኑ ኤሪያዎችን ዲፋይን የሚያደርግልን ነገር ነው ማለት ነው። ለኔክስት ኮንሰፕት ኢዝ አፕሮች ኦፍ ጂኦግራፊ። አፕሮች ማለት ኢትስ ኦርጋናይዝ ኦር አንደርስታንድ ዘ ኤርዝ ኦፍ ላንድስኬፕ ኢንቫይሮንመንቱን ምን ሪሌሽንሺፑን የምናጠናበት ወይ ነው። ስንት አይነት አፕሮቾች አሉ? ቶፒካል ኦር ሪጅናል የሚባሉ ማለት ነው። ቶፒካል ማለት ጎነ ቢ ላይክ ዋን ፖይንት ወይም ሲስተማቲካል የሆነ ወይ ነው። ነገሮችን ሲስተማቲካል ወይ በሆነ አጥና በምንባልበት ጊዜ ዋት የሆነ ላይክ ኢፌክቱን አንዱን ስበን አጡተን ስለዛ ነገር ሞር ላይክ ዲፕሊ በስነስርዓት ማጥናት ነው። ሶ ቶፒካል ወይም ሲስተማቲካል አፕሮች የሚባለው ከጂኦግራፊካል ኤለመንት በምናይበት ጊዜ ስተዲ ኦፍ አንድ ኢሹ ነጥለን ካወጣን በኋላ ስለዚህ የሆኑ ነገሮች ምን ማለት ነው በሲስተማቲካል በሆነ አፕሮች ማጥናት ወይም ደግሞ ዲስክራይብ ማድረግ ማለት ነው። ለምሳሌ በጂኦግራፊ ኦፍ ሃንገር የሚባለው ነገር በምናይበት ጊዜ ፒፕል ሰዎች ምን ያደርጋሉ? ኤክስፕሎር ያደርጋሉ የሆነ ቦታ ነው። ለምሳሌ ሶፍ ዑመር ዋሻ ወይም የሆነ ነገር ሊሆን ይችላል። እነሱን የተለያየ ቦታ ሄደው ምን ያደርጉታል? ኤክስፕሎር ያደርጉታል። በሰከንድ ኢዝ ሪጂናል አፕሮች የሚባሉ ሪጂናል አፕሮች የሚባሉ ሰብኮንቲኔንት ሊሆን ይችላል፣ በዚህ ሀገራት ወይም በአህጉራት ሊሆን ይችላል። በእነሱ አማካኝነት በአፕሮች አማካኝነት ስታዲ ሲደረግ ኢትስ ሪጂናል አፕሮች ይሆናል ማለት ነው። ሶ አፕሮች ኦፍ ጂኦግራፊ ኢዝ ጎና ቢ ቱ ታይፕስ ቶፒካል ኤንድ ቶፒካል ኦር ሲስተማቲካል አፕሮች ኦር ሪጂናል አፕሮች የሚሉትን ማየት እንችላለን ማለት ነው። The fifth concept is major school of thoughts of geography የሚባሉት ወይም ደግሞ ስለ ጂኦግራፊ የተለያዩ የሆነ ፊሎዞፊዎች ስኩል ኦፍ ታውት እና ሪሰርቾች ተሰርተዋል። ከነዛ ውስጥ ሜጀር የሚባሉትን እናያለን ማለት ነው። ጂኦግራፊ has gone through serious changes of development። ስለ ጂኦግራፊ ነግሬያችኋለሁ። ኤንሸንት ፒፕሎችን ተረድተውታል፣ አሁን ያለንን ሰዎች ተረድተውታል። ነገር ግን የተረዳንበት ወይ የተለያየ ስለሆነ አሁን ያሉትና በፊት ያሉ ሰዎች የተለያዩ የሆነ ምንም ፈጠሩ ኢንቫይሮንመንት እንትን አደረጉ ማለት ነው። በሞስት ፕሮሚነንት የሚባሉት ግን ደግሞ ስለነዚህ ስኮላሮች ሞር ላይክሊ ዲስክራይብ ያደረጉልን ማን ናቸው? አሌክሳንደር ቮን ሀምብሎድ እና ካርል ሪተር የሚባሉ ሰዎች ናቸው ማለት ነው። እነዚህ ሞር ላይክሊ ስለዚህ ነገር ዴቨሎፕድ ወይም ደግሞ እነዚህ ነገሮች ያጠኑት ሰው እነዚህ ነገሮችን ያጠኑት ምንድን ናቸው? ዘ ሜን ስኩል ኦፍ ታውት የሚባሉ ዲተርሚኒዝም እና ፖሲቢሊዝም የሚባሉት ነገሮች እነዚህ ሰዎች ከሚድ 18ኛ ክፍለ ዘመን ጀምሮ ስኩል ኦፍ ታውቶችን እንትን አሉ። ሶ ቤዚክሊ የሚባሉ ዲተርሚኒዝም፣ ፖሲቢሊዝም፣ ኳንቲቲ ኦፍ ሪቮሉሽን እና አፕላይድ ጂኦግራፊ የሚባሉትን አብረን እናያለን። ግን ቤዚክ የሚባሉት ዋናቸው ስኩል ኦፍ ዲተርሚኒዝም እና ፖሲቢሊዝም ናቸው። ላይክ የተለያዩ ነገሮች ስለሆኑ ሞር ላይክሊ እናያለን ማለት ነው። ስኩል ኦፍ ዲተርሚኒዝምን በምናይበት ጊዜ ዶሚናንት አይዲያ ነው ከወርልድ ዋር ጀምሮ ወይም ደግሞ ከአንደኛው ዓለም ጦርነት ጀምሮ የነበረ ሀሳብ ሲሆን ሰዎች በኢንቫይሮንመንት ኮንትሮል ሊሆኑ ናቸው ወይም ደግሞ ኢንቫይሮንመንቱን የሰዎችን እንትናቸውን አኗኗራቸውን ዲተርማይን የሚያደርግላቸው የሆነ አረብ ቦታ ወይም ደግሞ የሆነ ኖርዌይ ቦታ ላይ የሚኖር ሰውዬ የሚኖረው እንደ ኖርዌይ ክላይሜቲካል ወይም ኢንቫይሮንመንታል ፋክተር ነው እንጂ እሱ እንደፈለገው አይደለም ብሎ የሚያስብ ስኩል ኦፍ ታውት ነው። ኢዝ ጎነ ቢ በጣም በዛን ሰዓት ተቀባይነት የሚኖረው አሁን ግን ግን ተቀባይነት የሌለው ነገር ነው። ነገር ግን አንድ እንደ ስኩል ኦፍ ታውት ስለሆነ አብሮ እናያለን። ምን ብሎ ይህኛው ብሊቭ ያደርጋል መሰላችሁ? It's based on that belief that the physical qualities or geographical conditions are cause only for people physical difference, but also difference from place to place or economical to activities and cultural practice and social structure ብሎ ነው ዲፋይንድ የሚያደርገው ማለት ነው። ይህ ሀሳብ እስከ 19ኛው ክፍለ ዘመን ላይ ወይም 19ኛው ክፍለ ዘመን ላይ ያሉ ሰዎች 19ኛው ክፍለ ዘመን ማለት ፍሮም 1800 አፕ ቱ 1899 ድረስ ያሉ ሰዎች ኢንፍሉዌንስድ ወይም ደግሞ ተቀባይነት ያላቸው ነገር ነው። ላይክ የሀሳቡ ጭምር 20ኛው ክፍለ ዘመንም ፔንትሬት አድርጎ ገብቷል። ነገር ግን ከ20ኛው ክፍለ ዘመን በኋላ ፖሲቢሊዝም የሚባለው ሀሳብ በመጣ ጊዜ ቢ ላይክ ተቀይሯል ወይም ደግሞ ተቀባይነቱን አጥቷል የሚለው ነገር ማየት እንችላለን። እና ግሪኮች፣ ሮማን ስኮላሮች ነገር ሞር ላይክሊ ይህን ሀሳብ ይጠቀሙታል። እነ ቻርለስ ዳርዊን 1889 ላይ ዘ ኦሪጂን ኦፍ ስፒሲስ የጻፈውን ሰውዬ ሰዎች ዲፔንደንት የሚሆኑት ኢንቫይሮንመንቱ በሰራላቸው ፋክተር ወይም ደግሞ ሰዎች ራሳቸውን የሚገልጹት በኢንቫይሮንመንቱ አማካኝነት ኢንቫይሮንመንቱን ኢንፍሉዌንስ የሚያደርጋቸው የሚለውን ነገር ነው
ዲስክራይብ ያደረገው ማለት ነው። ሰከንድ ኢዝ ኢንቫይሮንመንታል ፖሲቢሊዝም። ይሄኛው ደግሞ ከዛኛው ኦፖነንት ነው ወይም ደግሞ በጣም ተቃራኒ ነው። ስኩል ኦፍ ፖሲቢሊዝም ኢዝ ፖስቱሌትድ ባይ ፌቨር በሚባል ሰውዬ ዲቨሎፕ የተደረገ ሲሆን ይሄኛው ደግሞ ጀስት ፖይንት የሚያደርገው ምንድን ነው? ሰዎች ኢንቫይሮንመንታሉን ኦፈር ወይም ደግሞ ሰርቴን ኦፖርቹኒቲዎች ሊሆን ይችላል፣ ኮንስትራንት ሊሆን ይችላል፣ ዲሲሽን ሜክ የሚያደርጉት ማናቸው? ሰዎች ናቸው። ኢንቫይሮንመንቱን እነሱ በፈለጉት ወይ ተቆጣጥረውት ምን የሚያደርጉት ዲተርማይን የሚያደርጉት ብሎ የሚያስብ ሁለተኛው ሀሳብ ሲሆን በዚህ ሰዓት ላይ ምን ይሆን ነው ተቀባይነት የሆነ ሀሳብ ያለበት ነው። አርጊዎች ምናምን ለሁሉም እንትኖች አሉት፣ ግን በዚህ ሰዓት ላይ ፖሲቢሊዝም ዋይድሊ ምንድነው አክሴፕትድ የሆነ ወይም ደግሞ ሪኮግናይዝ የሆነ ነገር ነው ማለት ነው። ሶስተኛው ሀሳብ ደግሞ ኳንቲታቲቭ ሪቮሉሽን። ሞር ላይክሊ ኳንቲታቲቭ ሲባል ከጂኦግራፊ ጋር ትንሽ ግር ሊላችሁ ይችላል። ለምን ጂኦግራፊ ኢትስ ጎነ ቢ ኖት ነምበር አለ። ኳንቲታቲቭ ማለት ስተዲስ አባውት ኒሜሪካል የሆነ ፋክተር ኮንትን ያለው። ኳንቲታቲቭ ሪቮሉሽን የሚባለው ግን ኢትስ ፎር ሜጀር ቼንጅስ ኦፍ ዘ ሂስትሪ ኦፍ ጂኦግራፊ ሞር ላይክሊ ዲፋይን ያደረገ ነው። ጂኦግራፊ ስተዲስ የሚደረገው እንትን ነበር፣ አይዲያሊስቲክ ነበር አይደለ? ወይም ደግሞ በአይዲያል በሆኑ ወይም ዲተርማይን ማድረግ ነበር። ነገር ግን ይሄን ቀይሮ ወደ ምን አረገው? ወደ አናላይቲካል አረገው፣ ዲስክሪፕቲቭ የነበረውን እንትን ማለት ነው። ሶ በ1950 ጀምሮ ሶሻል ኢኮኖሚካል ወይም ፊዚካል ወይም ደግሞ ፖለቲካል ፊቸሮች መቀየር ወይም ደግሞ እንትን ማድረግ ከጀመሩ ጀምሮ ሰዎች ምን ማድረግ ጀመሩ? ይህን ጂኦግራፊ ማቴማቲካል የሆኑ ፎርሙላዎችን በመስራት ፊዚካል የሆኑ ሀሳቦች እንትን በማድረግ ያንን ኳሊታቲቭ የሆነበረውን የጂኦግራፊካል ጽንሰ ሀሳብ ወደ ኳንቲታቲቭ የሆነ ቼንጅ ቀይረውታል ማለት ነው። ደግሞ ኳንቲታቲቭ ሪቮሉሽን ይባላል። ይሄኛው ሀሳቦች ሞር ላይክሊ እየመጡ የጀመሩት ዩሮፕ እና ዩናይትድ ስቴትስ አካባቢዎች ናቸው። እነዚህ ሀሳቦች የተጀመሩት ሳይንቲፊክ ቲንግ ኦፍ ጂኦግራፊ የሚባለውን ሀሳብ በማምጣት ኳሊታቲቭ የነበረውን የጂኦግራፊክ ጽንሰ ሀሳብ ወደ ኳንቲታቲቭ የሆነ ተቀይረውታል ማለት ነው። ግን ይሄ ነገር ሲቀየር ልክ እንደዚህ ሁሉ ስኩል ኦፍ ቶት ሁሉ የራሱ የሆነ ክራይሲስ ፈጥሯል። ፈርስት ክራይሲስ ምንድን ነው? ሸት ዳውን ኦፍ ጂኦግራፊካል ዲፓርትመንቶችን በሃርቫርድ የሚገኙ ጂኦግራፊካል ዲፓርትመንቶችን ምን ለማድረግ ሁላ እስከ መዝጋት ጭምር ፈጥቷል። እንደዚሁም ቅድም ስናጠናቸው የነበሩ ሂውማንና ፊዚካል ጂኦግራፊዎችን ምን እንዲያደርጓል? ዲቫይድ ወይም ደግሞ እንዲከፋፈሉ አድርጓቸዋል ማለት ነው። አንዳንድ ሰዎች ሃው ጂኦግራፊ ሶልቭ ፕሮብሌም እንደ ነምበር ሲስተም ወይም ደግሞ በኳንቲታቲቭ ወይ እንዴት ሶልቭ ያደርጋል የሚለው ነገር ግርታ ምንጭም፣ ግን ኳሊታቲቭ የሆነው ሪቮሉሽን በጣም የሆኑ ትላልቅ የሆኑ ዲቨሎፕመንታል እንትኖች ሰርቷል። ላይ ዲስክሪፕቲቭ ስታቲክስ፣ ኢንፈረንሻል ስታቲክስ እና ቤዚክ የሆኑ ማቴማቲካል ኢኩዌሽኖችን በመስራት ስለ ኤንቫይሮንመንታችን ወይም ደግሞ ስላለ ኤንቫይሮንመንት ስትራክቸር በደንብ እንድናጠና ወይም ደግሞ ጀነራላይዝ እንድናደርግ አድርጎናል ማለት ነው። ፎርዚ ኢመርዥን ኦፍ አፕላይድ ጂኦግራፊ። አፕላይድ የምታውቁት አብዛኞቻችሁ ላይክ በማትስ ላይ ወይም ደግሞ ነገሮችን አፕላይ ለማድረግ ስለሆነ አፕላይድ ጂኦግራፊ የሚባለው ግን ኢትስ አባውት ዘ ሪል ወርልድ ፕሮብሌም ኤንድ ኢሹዎቹን ስተዲ ሲያደርገልን አንዱ የስኩል ኦፍ ታውት እንትን ነው። ከሃያኛው ክፍለ ዘመን ጀምሮ የመጣ ሲሆን ኢትስ ሩት ኦፍ ኳሊታቲቭ ሪቮሉሽን ወይም ደግሞ ላይክ ትልቅ የሆነ ስር የጣለ ነገር ነው። ላይክ እነዚህ እንትኖች የጠቀሙት ለተለያዩ የሆኑ ዲፓርትመንቶች ነው። ለምሳሌ አርባን ፕላን ለሚያደርጉ ሰዎች፣ ለምሳሌ የአርክቴክት ተማሪዎች ወይም አርክቴክት ሰራተኞች በምንድን ነው በአፕላይድ ጂኦግራፊ አማካኝነት ተጠቅመው የተለያዩ ጂአይስቶች ወይም ደግሞ ጂኦግራፊካል ኢንፎርሜሽን ሲስተሞችን፣ ኢንቫይሮንመንታሊስቶች፣ ካርቶግራፊዎችን በመጠቀም የተለያዩ ነገሮችን መስራት ይችላሉ ማለት ነው። እንደዚህ ሁሉ አፕላይድ ጂኦግራፊ ለተለያዩ ለፕራይቬት ቢዝነስ፣ ገቨርንመንት፣ ናን ፕሮፊት ኦርጋናይዜሽኖችም ጭምር እየጠቀመ ያለ ነገር ነው። ትልቁ ነገር ዲሲሽን ሜኪንጎችን በምናደርግበት ጊዜ ኳንቲታቲቭ የሆኑ ዳታዎች ስለሚያስፈልጉን አፕላይድ ጂኦግራፊ ሞር ላይክሊ እነዚህ ይጠቅመዋል ማለት ነው። ላስት ኮንሰፕት ዘ ሪሌሽንሽፕ ቢትዊን ጂኦግራፊ ኤንድ አዘር ዲስፕሊናሪስ የሚሉትን እናያለን። ጂኦግራፊ የተለያዩ የሆኑ ዲስፕሊኖች አብረው ወይም ደግሞ ባዮኬሚስትሪ፣ ባዮጂኦግራፊ እያለ የተለያዩ ዲስፕሊኖች ጋር አብሮ ተጣምሮ የሰራ እንትን ነው። ሶ ሌትስ ኢንተርቼንጅብሊ ወይም ኢንተርዲፔንደንትሊ የሰራ እንትን ሲሆን ከባዮሎጂ ጋር፣ ከሜትሮሎጂ ጋር፣ ከጂኦሎጂ ጋር፣ ከአስትሮኖሚ ጋር፣ ከኢኮኖሚክስ ጋር ወይም ከተለያዩ የፖለቲካል ዲፓርትመንቶች ሊሆን ይችላሉ ከእነሱ ጋር አብሮ ዲሲፕሊናሪ ወይም ኢንተርቼንጅብሊ የሰራ ሲሆን እንዴት ኦብዘርቭ ወይም ደግሞ እንዴት አድርጎ አብሮ እንደሰራ እስቲ አብረን እኔ ለምሳሌ ሌትስ ስታርት ፍሮም ባዮሎጂ። ባዮሎጂ የትምህርት ነው የሚያጠናው
ባዮ ኤንድ ሎጎስ ብለን ስተዲስ አባውት ዘ ላይፍ ብለን ያጠና ነው አይደለ? ሶ ባዮጂኦግራፊ ስለምንድን የሚያጠናው ስለ ፕላንቴን ስለ አኒማል ዲስትሪቢሽን ላይ ጋር ፊዚካል ጂኦግራፊ ብለን እናጠላን ነበር። ስለ ክላይማቶሎጂ፣ ሶዮሎጂ ወይም ደግሞ ፕላንቶሎጂ ብለን ቅድም እንዳጠና ናቸው። ሶ ባዮሎጂ ከጂኦግራፊክ ያለው ሪሌሽንሽፕ ኢዝ ጎና ቢ ዋን። ዘ ሰከንድ ኢዝ ሜትሮሎጂ። ሜትሮሎጂ ስለምንድን የሚያጠናው ስተዲስ አባውት ኤርዝ አትሞስፌር ስፔሻሊ ስለምንድን ነው ስለ ክላይሜት እና ዌዘር ነው አለ ዲስንትን የሚያደርገው። ሶ ጂኦግራፊ ስለምን ያጠናል? በክላይማቶሎጂ አማካኝነት ስለ እርዝ አትሞስፌሮች ጭምር ያጠናል። ስለዚህ በዚህ በሁለቱ አማካኝነት ሬሊት ሆኑ ማለት ነው። ጂኦሎጂ ላይ በምናይበት ጊዜ ደግሞ ጂኦሎጂ ስተዲስ አባውት ዋት ኢንተርናል ኮምፖዚሽን ኦፍ እርዝ ውስጥ ላይ የሚገኙ ስለ እርዝ ክረስቶች የሚያጠናኑ ስለነ ማንተል ክረስት ኮር ስለሚባሉት ነገር የሚያጠናልም ከሆነ ስተዲስ አባውት ጂኦሎጂ ላይ ደግሞ ጂኦግራፊ ላይ በምናይበት ጊዜ ደግሞ ስለ ሶይሎች ወይም ደግሞ ውስጥ ስላሉት ነገሮች ያጠናል። በዚህ አማካኝነት ሪሌት የሆኑ ይሆናል ማለት ነው። ሰርድ ዲሲፕሊነሪ ደግሞ የሚባል ኢኮኖሚክስ ሞር ላይክ የሚያጠናው ስለ ስኬርሲቲ ነው አይደል? የሚያጠናው ስኬርሲቲ ወይም ደግሞ ፕሮዳክሽን ዲስትሪቢሽን ኮንሰፕሽን ኦፍ ጉድስ ኤንድ ሰርቪስ ይሆናል ማለት ነው። ኢኮኖሚካል ጂኦግራፊ ስለምንድን የሚያጠናው ስተዲስ አባውት ኢኮኖሚክ አክቲቪቲ ስትሮንግሊ ሪሌትድ የሆነ ፊልድ ነው ማለት ነው። እንደዚህ ሁሉ ፖለቲካል ሳይንስ፣ ሂስትሪ፣ ዲሞግራፊ ላይ ወይም ፊዚክስ ላይ የተለያዩ የሆኑ የራሱን የሆነ አሻራዎች የጣለ ነው ጂኦግራፊ ወይም ደግሞ ኢንተርዲሲፕሊናሪ ወይም ደግሞ ኢንተርቼንጀብል ሆኑ የራሱን የሆነ አሻራ እንትን ነው ማለት ነው። ቴንክ ዩ